የማርታ ነገር አብቅቷል። ከዚህ በኋላ በምንም ታምረኛ ህይወት ውስጥ መልሳ በድጋሚ አትገባም። ድራማው አብቅቷል። እውነታውም ታውቋል። እዚህ ቤት ተቀመጪ፣ የፈለግሽውን ነገር አደርግልሻለሁ። እባክሽን ስሜን ሊጠፋ አልፈልግም። የምርሽና እውነት ይመስልሻል? አንቺ እኮ እባብ እኮ ነሽ። ቆይ አንቺ ማን ስለሆንሽ ነው እኔ የምለምንሽ? ይሄሽ ትክክለኛዋ ማርታና አብሮ አደጌ ማስታወስ አለመቻሌን በጣም ነው ደስ የሚለኝ። አይዞሽ፣ በቅርቡ ታስታውሻለሽ። አትሳሳች። ማስታወስ አልፈልግም በጭራሽ። ለምን? ይሄ ቤት የኔ የማርታ ቤት ነው። እሺ፣ የቤቱ ካርታ እንደዛ አይልማ። በምንድን ነው የምትፈልጊው? ከቻልሽ ራስሽን እንድታጠፊ። ምን ሆነሽ ነው? ምን የተፈጠረ ነገር አለ እንዴ? ማርቲ ቆይ ምን ሆነሽ ነው? እንደዚህ በሩን ሁሉ እስከ መገንጠል ያደረስሽ ምንድነው? የተፈጠረ ነገር አለ እንዴ? አትንካኝ እሱ ባለው። አይነንም ድምጽህንም መስማት አልፈልግም። ውጣልኝ። ቆይ ደግሞ እኔ ምን አደረኩሽ? ምን ሆነሻል ባልኩኝ? ያስቀየመሽ ሰው አለ ወይስ እንደዚህ ሆንሽበት ነገር ምክንያቱ ምንድነው ያልኩሽ እኮ። ምክንያቱም ማወቅ ትፈልጋለህ? ባንተ እንዝላልነት፣ ባንተ ስንፍና፣ ባንተ አቅም ማጣት ምክንያት የህይወቴ ትልቁ ዕድል ነው የመከነው። በህይወቴ አሳካዋለሁ አገኘዋለሁ ያልኩትን ነገር ሁሉ በአንድ ጀንበር ነው ያጣሁት። ምክንያቱ ምን እንደሆነ ታውቃለህ? እንዳንተ አይነት ጨካኝ ሰው ማወቄ ነው ምክንያቱ። እሺ በቃ ምክንያቱ ይሄው ነው። ለመሆኑ እርግዝናሽ እንዴት እየሆነ ነው ማርታ? ህፃኑ ደህና ነው? አፍህን ዝጋ። ስለ እርግዝና እንዳታወራ። አንተ ጨካኝ ፍቅር የማታውቅ ሰው ነህ። እሺ አየሽ አይደል? ከዚህ ሌላ ምክንያት የለሽም። ምክንያትሽ ይሄ እንደሆነ በደንብ አውቄዋለሁ። ከዚህ በፊት የነገርሽ ያን የእርግዝናሽ ወሬ ውሸት እንደሆነና እኔን ለማሰርና ካንቺ ጋር አብሮ እንዳለቀስ ፈልገሽ እንደነበረ በደንብ አውቄያለሁ። እንደዚህ ያሳበደሽ እኔን ማጣትሽ አይደለም፣ የሸረብሽው ሴራ ስለመከነብሽ ነው። አሁን ትክክለኛ ማንነትሽ ወጣ። ውሸት አልነበረም። እሺ እርግዝና ውሸት ነበር። እኔ ግን ላንተ ያለኝ ስሜት ውሸት አልነበረም። እሱ ቤኔ አንተን የቀረብኩት ስለምወድ ነው። አንተ ግን አንድ ቀን እንኳን ልታምነኝ አልፈለግ። ደጋግመህ ትገፋኛለህ።
ማርታ ቁም፣ በቃሽ። እዚህ ቤት ውስጥ ስለ ስሜት አይወራም። ያንን ያረጀ ታሪክሽን ደግመሽ እንድትነግሪኝ አልፈልግም። እኔና አንቺ መሀል ምንም አይነት ስሜት፣ ምንም አይነት ፍቅር እንደማይኖር፣ ከዚህ በኋላም በድጋሚ እንደማይኖር በደንብ ልታውቂው ይገባል። የአንቺ ፍቅር ከኋላው የሆነ ወጥመድ አለው። አሁን ደግሞ ትክክለኛ ማንነትሽ ታውቋል። ደረቅ ጨካኝ ነሽ፣ ጨካኝ። ከአንቺ የተንኮል ሴራ ራሴን የምጠብቅ ጥንቁቅ ሰው ነኝ። አሁን እውነታው ስለታወቀ ለሁለታችንም ድራማው ያበቃ ይመስለኛል። እንዴት አደርሽ? እንዴት ነሽ? መቼም የዚህ ቤት ነገር ትንግርት ሆኖብሻል። በጣም አንዳንዴ ሳስበው ማስታወስ አለመቻሌን በጣም ነው ደስ የሚለኝ። አይዞሽ፣ በቅርቡ ታስታውሻለሽ። አትሳሳች። ማስታወስ አልፈልግም በጭራሽ። ለምን? አባቴ መጥራው ይመስለኛል። በጣም እፈራለሁ። ለምን ትፈሪያለሽ? አባት መጥላት አያስፈራም? ለነገሩ ልክ ነሽ፣ ያስፈራል። እስኪ ስለ አባትሽ ንገሪኝ፣ የሆነ የምታስታውሽው። ያው እንደነገርኩሽ አባቴ ከሞተ ትንሽ ቆይቷል። አይንሽ ያስታውቃል። በጣም ትወጪዋለሽ። በጣም ሁሉም ሰው የሚመኘው አይነት አባት ነበረኝ። አባቴንማ በጣም ነው ማስታውሰው። ድምፁ ራሱ አሁን ድረስ ጆሮዬ ላይ አለ። በጣም ደግ ሰው ነበር። ትዝ ይለኛል ሁሉ ጊዜ ማታ ከመተኛታችን በፊት እኔና እህቴ መጥቶ ግንባራችንን ይስመን ነበር እና እናንተ ማለት ለኔ የህይወቴ ትርጉም ናችሁ ይለን ነበር። በቃ አባቴ እያለ ምንም ነገር አያስፈራም ነበር። ቤታችን በሳቅ በደስታ የተሞላ ነበር። በጣም ደስ ይላል። ሁሉም የሚመኘው በጣም የሚያስቅ አባት ነበር። አቤት የታረቀኝ ልጆች ናችሁ ስንባል የነበረን ኩራት። በጣም ደስ ይላል። ስታስቀኑ ለኛ ደስታ እንቅልፍ አልነበረው። ግን ምን ዋጋ አለው? ያ ሁሉ ደስታ በአንድ ቀን ጠፋ። ምን ሆኖ ነበር ሞቷል ያልሽኝ? ካደጋው በፊት
ያቺ ቀን ሁላችንም እንደ አንድ ቤተሰብ አብረን ልንወጣ ነበር። ልትዝናኑ? አዎ። ያን ቀን እኔና እናቴ በሆነ ልብስ ተጨቃጭቀን አባቴ አንቺ የቤቱ ትልቅ ስለሆንሽ ተሸነፊላት አለኝ። ከዛ እህቴ ትንሽ ስለነበረች ተሸነፍኩላት። እውነተኛ ታላቅ እህት። አባቴ ስለመከረኝ ነው። ቢሆንም ምክሩን መስማት ራሱ ትልቅ ነገር ነው። እሺ ከዛስ ምን ተፈጠረ? እኔና እህቴ ልብሳችንን ለብሰን ሳሎን ቤት እየጠበቅናቸው ነበር። ከዛ በድንገት ከመኝታ ቤት ውስጥ ኃይለኛ ጭቅጭቅ ሰማን። ድምጻቸው ውጭ ድረስ ይሰማ ነበር። በጣም ተጣሉ። ከዛ በመጨረሻም እኛን እዛው ሳሎን ትተውን በሩን ዘግተውብን ወጡ። ከሰዓታት በኋላ የመሞታቸውን መርዶ ሰማን። አንዳንዴ ሳስበው ያኔ ጥለውን ባይሄዱ ኖሮ እኛም አብረናቸውን ሞት ነበር። እኔና እህቴም አብረናቸውን እናልፍ ነበር። እዚህ ምን እንደማስብ ታውቂያለሽ? አሁን እኔ እዚህ ብቻዬን ከምሰቃይ ምን አለ ያኔ አብሬያቸው በሞትኩ ብዬ እመኛለሁ። ሁሌ ነው የምመኘው ቤርሳ። ምን ነው ደህና አይደለም እንዴ? ፊትክ ተለዋውጧል። ደህና ነኝ። ምን ደህና ነህ? ፊትክ ጨጓራ መስሎ የለ እንዴ? የሆነ ነገር አበሳጭቶኝ ነው። ማርታ አበሳጨችክ እንዴ? ቅድስት በቃ ደህና ነኝ አልኩሽ እኮ። አይ ማርታ ሰው ማበሳጨት ትችልበታለች። ፍቅርንም መስጠት እንደዛ ማለት ለምን እንደዛልሽ? አገር ያወቀው ፀሐይ የሞቀው ትንግርት እኮ ነው። ቆይ ስለኔና ስለ ማርታ ግንኙነት እንዴት ልታውቂ ቻልሽ? አንተ እኮ ኩራቷ ነህ። የባሌን ወንድም ጠብ አደረኩት ብላ ደረቷን ነፍታ አይደል እንዴ የምታወራው? እውነት እሷ ነግራሽ ነው? እኔ መጥፎ ሰው አይደለሁ። አውቃለሁ። አንቺ በጣም ጥሩ ሰው ነሽ። ለወንድሜ የምትገቢው የምትመጥኙ ሴት እንደሆንሽም በደንብ አውቃለሁ። አልገባኝም። ምን ለማለት ነው? ስለ ማርታ ነው የምታወራው? ማርታን ተያት። የማርታ ነገር አብቅቷል። ከዚህ በኋላ በምንም ተአምረኛ ህይወት ውስጥ መልሳ በድጋሚ አትገባም። ድራማው አብቅቷል። እውነታውም ታውቋል። ስለዚህ ከዚህ በኋላ የሚጠበቅብሽ ለወንድም የምታደርጊውን እንክብካቤና መልካምነትሽን ብቻ መቀጠል ነው። ቆይ ምን ተገኘ? እሷስ ለምንድን ነው የምትወጣው? በመካከላችሁ የተፈጠረ ችግር አለ እንዴ?
እሺ ምክንያቱም ብቻ ንገረኝ። ምክንያቱም ብቻ ንገረኝ። ምክንያቱም ማወቅ አይጠበቅብሽም። እውነቱ ተጋልጧል። ድራማው አብቅቷል። ይህንን ካወቅሽ ብቻ በቂ ነው። መልካም ቀን። አይዞሽ ራይል፣ እባክሽ አታልቅሽ። ደግሞ እኮ እናንተን ትተዋችሁ መውጣታቸው እግዚአብሔር እናንተን ለማዳን ስለፈቀደ ሊሆን ይችላል። ብቻሽን ደግሞ አይደለሽም እኮ። ቅድም ስታወሪኝ ሁሉም ሰው የሚመኘው አባት ነው እያልሽ ነበር። እስኪ የሆነ ማትረሺው ደስ የሚል ገጠመኝ ካለሽ ንገሪኝ። አባቴ በጣም ልዩ ሰው ነበር። ትዝ ይለኛል የ7 ዓመት ልጅ ነበርኩ እና ከትምህርት ቤት አንደኛ ወጣሁ። አቤት ያኔ የነበረው ደስታ! በጣም ደስ አለ። እና ምን እንዳደረገ ታውቂያለሽ? የሰፈሮቹን ልጆች ጠቅላላ ሰብስቦ ዛሬ የራይል የሌሊቷ ድል ነው ብሎ አከበረልኝ። ትልቅ ኬክ ገዝቶ አከበረልኝ። ያኔ የተሰማኝ ስሜት እስካሁን ድረስ ይሰማኛል። ደስ ይላል በጣም። ሌላስ? እኔ ደግሞ ምን አደረገ መሰለሽ? ክረምት ነበር እና ማታ ስንመጣ ሱዚን ዘላለን ብሎን ሄዶ ነበር። ከዛ ዘነበ። አባቴም ሳይመጣ ቀረ። በልጅነቴ ሳይነስ ስለነበረብኝ እናቴ ከዘነበ አታስወጣኝም ነበር። እርጥብ መሬት ላይ ስትዘል ያማታል ትል ነበር እና ቀረ። አባቴ ዝናቡ ሲያባራ መጣ። ከዛ ልክ ሲያየኝ ማልቀሴን አወቀ። እራራ አለኝ። እራራ ነው የሚለኝ እና ምን እንዳደረገ ታውቂያለሽ? አንቺ መኝታ ቤት ግቢ፣ አሪፍ ሀሳብ አለኝ፣ ጥሩ ሀሳብ አለኝ። ከዛ ገብቼ ስመጣ የሳሎኑን ዕቃ ጠቅላላ አውጥቶ ሱዚውን እዛ እንድንጫወት አደረገ። ሳስበው በጣም ያስቀኛል። የኔ አባት ግን ለምን እንደሆነ አላውቅም፣ ውስጤ ላይ ትልቅ ፍራቻ አላውቅም፣ ትልቅ ፍራቻና ጥላቻም አለ። ያንቺን አባት ሳስበው ምን አለ እንደዚህ አይነት አባት ቢኖረኝ ብዬ እመኛለሁ። ግን ታውቂያለሽ ቤርሳ፣ እኔ አባቴን ለአንቺ ማካፈል እችላለሁ። አንቺ አባትሽን ማስታወሳችሁ፣ እኔ ደግሞ የአባቴን ትውስታ እየነገርኩ አባቴን ላንቺ አካፍልሻለሁ። እውነት
አባትሽ ለኔ ትሰጪኛለሽ? አዎ ግን ላንቺ ብቻ። አባቴን አባትሽ አልከሽ ቁጠሪው። አባቴ አባትሽ ነው። በጣም አመሰግናለሁ። ስለዚህ እህቴ ነሽ ማለት ነው? አዎ እህታማቾች ነን። ውጭልኝ! አሁኑኑ ከቤቴ ውጭልኝ! እጄን እንዳነሳብሽ አታስገድጂ። ተረጋጊ እንጂ ማርቱ። ምንድነው እንደ ነብር የሚያደርግሽ? ውጭልኝ! ከኔም ከቤቴም ከህይወቴም ውጭልኝ! ምንድነው እውነቱን ስታውቂ ደርሰሽ ግንፍል የሚያደርግሽ? እሱ ቤን ፊት ነሳሽ። አፍሽን እንዳከፍቺ። እኔ እንዳንቺ ተራ ሴት አይደለሁም። እሺ? ተራ ሴት? ከተራም ተራ ሴት ነሽ። ከዚህ ቤት ውጪ ለምን እንደማለልሽ ታውቂያለሽ? ስትቃጣይ ማየት ስለመፈልግ። ይሄ ቤት የኔ የማርታ ቤት ነው። እሺ? የቤቱ ካርታ እንደዛ አይልማ። ቆይ ምንድነው የምትፈልጊው? ከቻልሽ ራስሽን እንድታጠፊ። ልብ የለማ። ፈሪ ነሽ፣ ፈሪ። ቅድስት እመኚኝ፣ አንገትሽን አንቄ ከዚህ ቤት ነው ማስወጣሽ። ያ ቀን ደግሞ ሩቅ አይደለም። እሺ? መልካም፣ ተነሽና አስወጪኛ። ግን ስታስወጪኝ አንድ ነገር አስቢበት። መጥፎና አጸያፊ ባህሪሽን ለዓለም ሁሉ እንድነግር ትፈልጊያለሽ? ከኔ የምትወጣው አንዲት ቃል ሰዎች የገነቡትና አንቺን የሚያዩበት ስምሽን ሁሉ አፈር ከድሜ ነው የምታስግጭው። አቤት። ስደውል ለምንድን ነው ስልክ ማታነሹ? ስልክ የሚያስነሳ ምክንያት ስለሌለኝ። ማለትማ በቃ ስልክ ማንሳት የለብኝማ። ቤት ድረስ መተስ ላስጠራኸኝ ደግሞ የሚለወጥ ነገር የለም። ናኒ የተጠፋፋን አልመሰለሽ? ማለት ሚስትህ እኮ አይደለሁኝም፣ ወይም ደግሞ ፍቅረኛ። ግንኙነታችን ስሜት ነበር አይደል? ስሜት ደግሞ ያልቃል። ያልቃል? አዎ ያልቃል። ቆይ ምን ማለት ነው? ላንቺ ስልኩ ትዳሬን አጥቻለሁ። ላንቺ ስልኩ ሞት አፋፍ ደርሼ ተመልሻለሁ። ድንገት ደርስሽ ያልቃል ትያለሽ እንዴ? አትቀልድ። ድሮም የማትፈልገው ትዳር ነበር። እሺ ባልፈልገው ምን አደባበቀኝ? ነገሩ ሁሉ ግራ ነው። ምን እንደምፈልግ እንኳን አታውቅም። ራሄልን አትወዳትም ነበር። እኔን ደግሞ ተጠቀምክብኝ አይደል? ከዛ ደግሞ ጣልከኝ። አልጣልኩሽም።
መች ትዝ አልኩ? ዛሬም እኔም ስተሆን አይደል የመጣሁ? እሺ ምን ላድርግ? ቤት ልመለስና አብረን እንኑር? ሽማግሌ ይላክ? ድራማውንማ ትችለዋለህ። የትኛዋ ነች አፍንጫህን ላስ ያለች? በእናትህ እኔን እሱ ቤት ማንም ጀርባው ነው የሰጠኝ። እንግዲህ እኔ መጀመሪያዋ ነኝ። አታደርጊው። ከዚህ በኋላ አጠገቤ እንዳትደርስ። ምንም አይደለህም። አዲስ ህይወት ጀምሬያለሁ። አልፈልግህም። ናኒ ይጸጽትሻል። እሱ ባለው አጠገቤ እንዳትደርስ። ቻው። ናኒ 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 ማን ነበር የጠራሽ? እስኪ ገምት። የእህትሽ ባል? አይገርምም? ምን ፈልጎ ነው? እቃ አደረገኝ። አንዴ ጃ አንዴ ነው ይለኛል። አንተም ማውቄ ግን ድፍረት ሰጠኝ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ምስጋናውን ተውና አብረን እንኑር። እሺ በቃ ተው፣ እየቀለድኩ ነው። እውነቱን ልንገርሽ? ምን? እኔም ከአንቺ ጋር ስለሆንኩኝ በጣም ደስተኛ ነኝ። ይሄ ነገር እንዲያበቃ አልፈልግም። እመነኛ ያበቃም። ደግሞ ምን ፈለግሽ? ኪዱ እባክሽን ዝም በይ። ይሄ ነገር ከዚህ ቤት እንዲወጣ አልፈልግም። ማንም ሰው እንዲያውቅብኝ አልፈልግም። አሁን ደግሞ ኪዱ ሆንኩኝ። ምን ነው ቅድም እባባን ነበርኩ እንዴ? መለማመኑ የምትችይበታለሽ። እባክሽን እየለመንኩሽ ነው ኪዱ። ይሄ ሚስጥር እዚህ ቤት ብቻ እንዲቀር ነው የምፈልገው። እዚህ ቤት ተቀመጪ፣ የፈለግሽውን ነገር አደርግልሻለሁ። እባክሽን ስሜ እንዲጠፋ አልፈልግም። የምርሽን ነው? እውነት ይመስልሻል? አንቺ እኮ እባብ እኮ ነሽ። ቆይ አንቺ ማን ስለሆንሽ ነው እኔ የምለምንሽ? አየሽ፣ ትክክለኛዋ ማርታና አብሮ አደጌ። ቆይ አንቺ ማን ስለሆንሽ ነው እኔ የምለምንሽ? እኔ እኮ ማርታ ነኝ። ሂጂ፣ የፈለግሽውን ነገር ተናገሪ፣ የፈለግሽውን። ማንም አያምንሽም። አሁን ውጪ። ሂጂ፣ ለቀቂኝ። ረሳ፣ ድጋሚ እንዳትነኪ፣ ጫፌን እንዳትነኪ። ልትገፈትሪኝም ትሞክሪያለሽ እንዴ? አዎ፣ ላይሽ አልፈልግም። ሂጂና የፈለግሽውን ነገር ለዓለም ማውራት ትችያለሽ። መልካም። መጀመሪያ ከዚህ ወጥቼ ለማን እንደምነግረው ታውቂያለሽ? ለሱ ቤት ነው የምነግረው። ያኔ በስለት ወቅቱ ህይወቱን አደጋ ላይ ሊጥለው የነበረው ሰው ማን እንደሆነ ታውቂያለሽ? ታውቂያለሽ? ሌላ ማንም ሰው እንዳልሆነና አንቺ እንደሆንሽ ልንገረው። እነግረዋለሁ። አርፈሽ ተቀመጭ።